ወደ አገራቸው እንዲመለሱ የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ጠየቁ። አንጋፋው ኢትዮጵያዊ ብስክሌት ጋላቢ ገረመው ደንቦባ ከዚህ ዓለም በሞት ተለየ። ዜናው በደቡብ ክልል ከምባታ ጥምባሮ ዞን ዱራሜ ከተማ በቡድን የተሰባሰቡ ወጣቶች በአንድ መስጂድ ውስጥ ጥሰው በመግባት ፈጸሙት በተባለው ጥቃት 5 ሰዎች ላይ የአካል ጉዳት መድረሱን ነዋሪዎች ገለጹ። የድብደባ ጥቃቱ ትናንት የደረሰው በዋቻሞ ዩኒቨርሲቲ በዱራሜ ካምፓስ አቅራቢያ በሚገኝና አላስካ በተባለ መስጂድ ውስጥ ነው። በወጣቶቹ ድብደባው የደረሰባቸው በሙሉ የዱራሜ የካምፓስ ተማሪዎች መሆናቸውን ምንጮች ለዶቼ ቬለ ገልጸዋል። በስፍራው ነበርኩ ያሉ አንድ የዓይን እማኝ ለጥቃቱ መነሻ ያሉትን ምክንያት እንዲህ ተናግረዋል። አሁን የዕለቱ መነሻ ብለው ማለት ነው። አሁን መስጊድ ግቢ ማንኛውም ሰው የሌላ እምነት ተከታይ መስጊድ ግቢ መግባት ክልክል ነው አይደል እንዴ? ሌላ ጉዳይ እስከሌለው ድረስ ለእምነት የሌላ እምነት ተከታይ መስጊድ ግቢ ገብቶ ሞባይል ዘርፎ ሲወጣ እጅ ከፍንጅ ይዘው ለፖሊስ ሰጡት። ለፖሊስ ያው ሰርቆናል ብለው ለህግ አካል በሚያቀርቡበት ሰዓት የአካባቢው ህብረተሰብ ተሰባስበው ተጠራርቶ ሄደው መስጊድ ግብ ያሉ ተማሪዎችን ጸሎት ላይ ያሉ ተማሪዎችን ነው ድብደባ ማካሄድ የጀመሩት። ዋንግዛው ወጋየሁ ያረጋገጡት የሆስፒታሉ ሜዲካል ዳይሬክተር አቶ ጥጋቡ ማቲዮስ አሁን ላይ ተጎጂዎቹ ሕክምና እየተደረገላቸው መሆኑን ተናግረዋል። በዋቻሞ ዩኒቨርሲቲ የድራሜ ካምፓስ ዳይሬክተር ዶክተር ዳዊት ለገሰ በበኩላቸው ሁኔታው ሊከሰት የቻለው ከስርቆት ጋር በተያያዘ በተፈጠረ አለመግባባት ነው ብለዋል። አሁን ላይ ጉዳት የደረሰባቸው ተማሪዎችን ወደ ሕክምና የተቀሩትን ደግሞ እንዲረጋጉ በማድረግ የትምህርት ሂደት ሳይስተጓጎል እንዲቀጥል ለማድረግ መቻሉንም ተናግረዋል። በጉዳዩ ዙሪያ ዛሬ ከተማዎችንና ከከተማው የጸጥታ አካላት አመራሮች ጋር ውይይት መደረጉን የጠቀሱት ዶክተር ዳዊት ጉዳት የፈጸሙ ግለሰቦች በሕግ የሚጠየቁበት ሂደት መጀመሩንም የእርስ በርስ ጦርነትን ሸሽተው የተሰደዱ ከ2 ሚሊዮን በላይ የሚበልጡ የደቡብ ሱዳን ስደተኞች ወደ አገራቸው እንዲመለሱ የደቡብ ሱዳን ፕሬዝዳንት ሳልቫኪር ጠየቁ። ፕሬዝዳንቱ ይህንን የተናገሩት ከ10 ዓመታት ገደማ በፊት በሀገሪቱ የእርስ በርስ ጦርነት ከፈነዳ ወዲህ ለመጀመሪያ ጊዜ የተፈናቀሉ ዜጎችን ካነጋገሩ በኋላ ነው። ፕሬዝዳንት ሳልቫኪር ትናንት ረቡዕ እንደተናገሩት በጎርጎሮሳውያኑ አቆጣጠር በ2011 ዓ.ም ደቡብ ሱዳን ነጻነቷን ካገኘች ወዲህ የመጀመሪያ ምርጫን ለማካሄድ ዝግጅት ላይ ናት። አገሪቱ በሚቀጥለው የጎርጎሮሳውያን 2024 ዓመት ታህሳስ ወር ላይ ምርጫ እንደምታደርግም ተነግሯል። በጎርጎሮሳውያን 2013 ዓ.ም የፈነዳውና በ2018 ዓ.ም በሰላም ስምምነት ከተቋጨው የእርስ በርስ ጦርነት እያገገመች የምትገኘው ደቡብ ሱዳን በጦርነቱ በመቶ ሺህ የሚቆጠሩ ዜጎች ተጎድተዋል። በሺዎች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት ዩጋንዳ ተሰደው በዓለም ከፍተኛ የስደተኛ ቁጥር የሚገኝበት የዩጋንዳ መጠለያ ጣቢያ ሊመሰረት ግድ ብሏል። ፕሬዝዳንት ሳልቫኪር ደቡብ ሱዳናውያን ወደ ሀገራቸው እንዲመለሱ ጥሪ ያቀረቡት ከ2 ሳምንታት በፊት የሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ መዲና ጁባ ውስጥ ከተፈናቃይ ደቡብ ሱዳናውያን ጋር ከተነጋገሩና በሀገሪቱ ዘላቂ ሰላም እንዲሰፍን ጥሪ ካቀረቡ በኋላ ነው። አድማጮች ከዶቼ ቬለ በመከታተል ላይ ያላችሁት በቀጥታ የሚሰራጨውን የዓለም ዋና ዋና ዜና ነው። በአፍሪቃ ቀንድ የተከሰተው አስከፊ ድርቅ ለ6ኛ ተከታታይ ዓመት ባለበት እንደሚቀጥል የቀጠናውን የአየር ንብረት የሚከታተለው ተቋም አስታወቀ። ከ10 ዓመታት በፊት በሶማሊያ ተከስቶ ለ260 ሺህ ሰዎች እልቂት ምክንያት ከነበረው ድርቅ እጅጉን የከፋ ሊሆን እንደሚችል ተቋሙ ትናንት ረቡዕ ባወጣው መግለጫ አስጠንቅቋል። ከመጪው መጋቢት እስከ ግንቦት ያለውን የአየር ሁኔታ ትንበያን ይፋ ያደረገው የመንግስታቱ ድርጅት የልማትና የአየር ንብረት ትንበያና ትግበራ ማዕከል ዝናብ አጠርና ከፍተኛ ሙቀት ክስተት የሚታይባቸው ወራቶች ስለመሆናቸው አመላካች ነው። በዚህም ባለፉት 5 ተከታታይ ዓመታት ዝናብ ያላገኙና በድርቅ ብርቱ ጉዳት የደረሰባቸው የኢትዮጵያ፣ ኬንያ፣ ሶማሊያና ዩጋንዳ ከፊል አካባቢዎች አሁንም ሌላ አስከፊ የድርቅ አደጋ ተደቅኖባቸዋል ብሏል። በኢትዮጵያ በድርቅም ሆነ በግጭቶች ሳቢያ ከ21 ሚሊዮን ሕዝብ በላይ ድጋፍ ፈላጊ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለዶቼ ቬለ ዘጋቢ ማህሌት ፋሲል ዛሬ ተናግረዋል። በኢትዮጵያ ውስጥ በአጠቃላይ በድርቅም
ግጭትም ሳቢያ ኦልሞስት ወደ 21.2 ሚሊዮን ህዝብ ድጋፍ ፈላጊ ነው። ከዚህ ውስጥ 4.6 የተፈናቀሉ ናቸው። እንደገና ይሄንን ስትወስጂ በሶስት ክልሎች ብቻ ትግራይ 5.2፣ አማራ 2.4 በላይ፣ አፋር ደግሞ 715,000 የሚሆኑ ወገኖች በሶስቱ ብቻ 8.3 ሚሊዮን ህዝብ ድጋፍ ፈላጊ። 5 ተከታታይ የዝናብ ወቅቶች ዝናብ አጥቶ ለድርቅ የተጋለጠው የቦረና አካባቢ በርካታ የቤት እንስሳቶች ማለቃቸውና ነዋሪዎቹም በረሃብ እየተሰቃዩ መሆኑን ከአካባቢው የሚወጡ የተለያዩ ፎቶግራፍ መረጃዎች ይፋ የሆኑ መሆኑ ይታወቃል። ችን ዙሪያ በሚገኙ ሀገራት በእርግዝና ወይም በወሊድ ምክንያት በሚከሰቱ የጤና እክሎች ሳቢያ አንዲት ሴት በየ2 ደቂቃው ትሞታለች ሲል የተባበሩት መንግስታት ድርጅት ዛሬ የጥናት መግለጫውን ይፋ አደረገ። ይሁንና ከጎርጎሮሳዊው 2000 እስከ 2020 ባሉት ዓመታት ውስጥ በእርግዝና ወይም በወሊድ የሚሞቱ ሰዎች ቁጥር ከምንጊዜውም በላይ ቢቀንስም በአንዳንድ አካባቢዎች ግን ሁኔታው የተገላቢጦሽ ሆኗል ሲል የመንግስታቱ ድርጅት አሳሳቢነቱን ገልጿል። በዓለማችን በ2020 በየቀኑ ወደ 800 የሚጠጉ ሴቶች በወሊድ ወይም በእርግዝና ጋር በተከሰቱ ጉዳዮች ሞተዋል ያለው የመንግስታቱ ድርጅት መግለጫ ይህ ማለት በዓለማችን በወሊድ ምክንያት በየ2 ደቂቃው አንዲት ሴት መሞቷን አመላካች ነው። በጎርጎሮሳውያኑ 2020 ከተመዘገበው ሞት 70% ያህሉ ከሰሃራ በታች ባሉት የአፍሪካ ሀገራት ሲሆን ይህ መጠን በአውስትራሊያ ወይም ኒውዚላንድ ከታየው በ136 እጥፍ መብለጡን የመንግስታቱ ድርጅት መግለጫ ያሳያል። ከፍተኛ የሰብአዊ ቀውስ በሚታይባቸው በአፍጋኒስታን፣ በማዕከላዊ አፍሪካ ሪፐብሊክ፣ ቻድ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ሶማሊያ፣ ደቡብ ሱዳን፣ ሶሪያና የመን በወሊድ የሚመቱ ሴቶች ቁጥር በዓለም አቀፍ ከሚታየው አማካይ ቁጥር በእጥፍ እንደሚበልጥ። 1 ዓመት የሆነው የሩሲያ ዩክሬን ወረራና ግጭት እንዳይባባስና የኒውክሌር መሳሪያዎች ጥቅም ላይ እንዳይውሉ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ስጋታቸውን ገለጹ። ጉተረስ ኒውዮርክ በሚገኘው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ልዩ ስብሰባ መክፈቻ ላይ ትናንት ምሽት እንደተናገሩት በ1 ዓመቱ ጦርነት መከራና ውድመት ብቻ ሳይሆን ያስከተለው ጦርነቱ ምን ያህል ሊባባስ እንደሚችል ይበልጥ ግልጽ እየሆነ መጥቷል ብለዋል። ጦርነቱ ከተጀመረ 1 ዓመት ከመሙላቱ 1 ቀን ቀደም ብሎ ልዩ ስብሰባ የተቀመጠው የመንግስታቱ ድርጅት ሰላም እንዲሰፍንና ሞስኮ የሚገኘው መንግስት ወታደሩን ከዩክሬን እንዲያወጣ የሚጠይቅ የአቋም መግለጫ ያጸድቃል ተብሎም ይጠበቃል። በዚህ ስብሰባ የጀርመኗ የውጭ ጉዳይ ሚኒስትር አናኔላ ቤርቦክ ንግግር ያደርጋሉም ተብሏል። ኢትዮጵያዊ ብስክሌት ጋላቢ ገረመው ደንቦባ ከዚህ ዓለም በሞት ተለየ። እውቁ ብስክሌተኛ ገረመው ደንቦባ ኢትዮጵያ በዘርፉ ለመጀመሪያ ጊዜ በዓለም አቀፍ ደረጃ በተወዳደረችበት በጎርጎሮሳውያኑ 1956 የአውስትራሊያ ሜልበርን የብስክሌት ግልቢያ ውድድር ላይ በመሳተፍ በስፖርት መስኩ ፈርቀዳጅ ከሆኑት አንዱ ነበረ። ገረመው በሀገር ውስጥ ከሚያደርጋቸው ውድድሮች በተጨማሪ በተለያዩ የኦሎምፒክ መድረኮች ኢትዮጵያን በመወከል ተሳትፏል። በአፍሪካ መድረክም በጎርጎሮሳውያኑ 1973 በናይጄሪያ ሌጎስ በተደረገው የመላው አፍሪካ ዋንጫን በሚያሳትፈው ቡድንን በመምራት የወርቅ ሜዳሊያ በማስገኘትም ታሪክ ጽፏል። ብስክሌተኛው ገረመው ደንቦባ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ በ90 ዓመቱ ትናንት ረቡዕ የካቲት 15 ቀን 2015 ዓ.ም ከዚህ ዓለም በሞት ተለየ። የማህበሩ አድቮኬሲ ዳይሬክተር አቶ ማንደፍሮ እንደሚሉት አቤቱታው በኦሮሚያ ክልል በአማራ ተወላጆች ላይ እየደረሰ ነው ያሉትን ዘር ተኮር ጭፍጨፋ የተመለከተ ነው። በኦሮሚያ ክልል ያሉ አማራዎች በተደጋጋሚ ሰብአዊ መብት ጥሰት እየደረሰባቸው ነው። ያንን ሰብአዊ መብት ጥሰቱን የሚፈጽሙት አካላቶች መንግስታዊ መዋቅሩ ውስጥ ያሉት ወይም ደግሞ ከመንግስታዊ መዋቅሩ ውጭ ያሉ ነገር ግን በመንግስታዊ መዋቅሩ በኦሮሚያ ክልል በተለይ ጸጥታ ኃይሎች ድጋፍ የሚደረግላቸው የኦነግ ሸኔ አባላቶች ተደጋጋሚ እዛ አካባቢ በተለይ ወለጋ አካባቢ የሚገኙ 5 ዞኖች ላይ ያተኮረ እዛ ላይ የደረሰውን ሰብአዊ መብት ጥሰት ዶክመንት አድርጎ እነዚህን በመወጣት እነዚህን ሰብአዊ መብት ጥሰቶችን በመፈጸም ወይም ደግሞ እንዳይፈጸሙ የኃላፊነቱን ባለመወጣት የኢትዮጵያ መንግስት ለአፍሪካ ህብረት አባልነትና በአፍሪካ ህብረት ሰብአዊና ህዝቦች መብት ኮንቬንሽን የፈረመውን ኃላፊነት አልተወጣም
የሚል ክስና ያስገባ ነው። ቅሬታው መንግስታዊና መንግስታዊ ባልሆኑ ባሏቸው ኃይሎች አማካይነት በዋናነት ባለፉት 2 ዓመታት የተፈጸሙ የጅምላ ጭፍጨፋና መጠነ ሰፊ የሰብአዊ መብት ጥሰቶች ይዳስስ እንጂ ወደ ኋላ ተመልሶም ከ1980ዎቹ ዓመተ ምህረት ጀምሮ የተሰነዱ ጉዳዮችን ሁሉ የሚመለከት እንደሆነ አቶ ሆነ ይናገራሉ። ጭፍጨፋዎቹ በተለይ ያተኮሩት ምዕራብ ኦሮሚያ የሚባለው በምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ፣ ቄለም ወለጋና መሀል ሸዋ ዞኖች ላይ ያተኮረን በመንግስትና መንግስታዊ ባልሆኑ ኃይሎች በተለይ ባለፉት 2 ዓመታት ነገር ግን ከ1980ዎቹ ጀምሮ የተፈጸሙ ጭፍጨፋዎችንም ዶክመንት አድርገን በተለይ ግን ባለፉት 2 ዓመታት የደረሱ ጅምላ ጭፍጨፋዎችና መጠነ ሰፊ ሰብአዊ መብት ጥሰቶች እየተጋለጡ ያሉ የአማራ ብሔር ተወላጆችን ወክለን እነሱን ወክለናን ያስገባነው ቅሬታ ነው። በኦሮሚያ ክልል የሚደርሱ ዘር ተኮር ጭፍጨፋዎችን የሚያጋልጡ የሰብአዊ መብት ተሟጋቾች፣ ጋዜጠኞችና ማህበራዊ አንቂዎች ላይ እንዲሁም ተቃውሟቸውን በሰልፍና በሌሎች ሰላማዊ መንገዶች ለመግለጽ በሚሞክሩ የማህበረሰብ ክፍሎች ላይ የመንግስት ኃይሎች አፈና፣ ግድያና ሌሎችም የሰብአዊ መብት ጥሰቶችን እየፈጸሙ እንደሚገኙ አቤቱታው አትተዋል። እንዲሁም ዘር ተኮር ጭፍጨፋዎች በሚፈጸሙበት ጊዜና ከተፈጸሙ በኋላ መረጃዎች እንዳይወጡ ለማድረግ በመንግስት በኩል የግንኙነት አገልግሎቶች ማለትም የስልክና የበይነ መረብ አገልግሎት እንዲቋረጥ መደረጋቸውን ዘርዝረዋል። እነዚህና ሌሎች ኢሰብአዊ ድርጊቶች ሲፈጸሙ መንግስት በድርጊቶቹም ሆነ በአሳየው ዳተኝነት ሳቢያ በአፍሪካ የሰዎችና ህዝቦች ቻርተር እውቅና የተሰጣቸው መብቶችና ነጻነቶች ከማስከበር አንጻር የተጣለበትን ግዴታ ሳይወጣ በመቅረቱ ተጠያቂነት እንዳለበት በቀረበው አቤቱታ ላይ ተገልጿል። ቅሬታው ስለቀረበለት የአፍሪካ የሰዎችና የህዝቦች መብቶች ኮሚሽን የጠየቅናቸው ዳይሬክተሩ የሚከተለውን መልሰዋል። እሱ ኮሚሽን እንደ ፍርድ ቤት ነገር ነው የሚያገለግለውና አባል የሆኑ ሀገራቶች ኮምፕሌን ያስገባሉ። ከዛ የተከሰሰው ሀገር ምላሽ ይሰጣል። እንደዛ ነው የሚሆነው። የአፍሪካ ህብረት ዋና ጠንካራ ኮሚሽን ነው። የራሱም የሆነ ኢንቨስቲጌሽኖች ይሰራል አልፎ። ይህንንም መሰል ጉዳዮች ተቀብሎ ውሳኔዎችን ያስተላልፋል። የኮሚሽኑ መቀመጫ በጋምቢያ ዋና ከተማ ባንጁል ሲሆን በየ6 ዓመቱ ባላቸው ስነ ምግባርና መልካም ስም በሰብአዊ መብቶች መስክ ባላቸው ችሎታና የህግ ልምድ ኢትዮጵያን ጨምሮ የባንጁል ስምምነትን ከተቀበሉ የአፍሪካ ሀገሮች በሚመረጡ ባለሙያዎች የተዋቀረ ተቋም እንደሆነ ለማወቅ ተችሏል። በዚህ አቤቱታ ላይ ስሙ የተጠቀሰውና መንግስት ኦነግ ሸኔ ሲል በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት የሚለው ድርጅት ቃል አቀባይ ኦዳ ተርቢ ከዚህ ቀደም በአማራ ክልል ሰሞኑን በማህበራዊ መገናኛ ዘዴዎች የሚነበቡ መግለጫዎች የብዙዎችን ትኩረት ስበዋል። መነጋገሪያ የሆነውን ጉዳይ በማንሳት የባህር ዳር ዘጋቢያችን አለምነው መኮንንን ስቱዲዮ ከመግባት ያስቀድሜ በስልክ አነጋግሬዋለሁ። አለምነው፣ እንግዲህ የአማራ ክልል ከሰሞኑ የሚያወጣቸው መግለጫዎች የብዙዎች መነጋገሪያ ሆነዋል። የክልሉ የኮሙኒኬሽን ቢሮ በማህበራዊ መገናኛ ዘዴ ገጹ በትናንት የታሪክ ምርኮኞችና በነገው ተስፋችን ቁማርተኞች ህልውናዋን የማታጣ ሀገር መገንባት ከሁላችንም የሚጠበቅ ኃላፊነት ነው በሚል ያወጣው አንዱ ማሳያ ነው። የክልሉ ምክር ቤት ያካሄደው ስብሰባም ከወትሮ የተለየ ድባብ የታየበት መሆኑ ነው የሚሰማው። መቼም ተከታትለዋል ብዬ ገምታለሁ። ምን አስተዋልክ? በጣም ጥሩ። እንግዲህ አንቺም እንዳልሽው መግለጫውን በማህበራዊ መገናኛ ዘዴዎች የኮሙኒኬሽን ቢሮ የለጠፈውን መግለጫ ነው ወይ ብዬ ጠይቄ ነበር። የክልሉ የኮሙኒኬሽን ኃላፊ ተጨማሪ ማብራሪያ እንዲሰጡኝ ትንሽ ከሌላው ጊዜ ጠንከር ያለ ነው ጽሁፉ እና ለክልሉ ኮሙኒኬሽን ኃላፊ ደውዬ ነበረ። ግን ምንድነው ያሉኝ ሰውየው ይህ መግለጫ ሳይሆን ሐሳብ ነው፣ ስለዚህ በዚህ ላይ የድምጽ አስተያየት እንደማይሰጡ ነው በወቅቱ የነገሩኝ። ሆኖም ግን የተለያዩ የማህበራዊ ሚዲያ ባለቤቶች መግለጫ እያሉ ነው እየለጠፉ ሲያብራሩት የነበረው። ለገሌ የሚል ነገር የለውም፣ ግን ብዙ ነገር የተካተተበት ነገር አለ። ካየኋቸው ውስጥ የትላንት መጥፎ ታሪክ ጠበቃዎች አይደለንም፣ ልንሆንም አንችልም። መጥፎ ታሪክ ቢኖርም ባለፉት ዓመታት ጥሩም ሊኖር ይችላል። ሆኖም ግን ለነዚህ መጥፎ ለሚባሉት እኛ ጠበቃዎች አይደለንም የሚል ነገር አለ በጽሁፍ ውስጥ። እንግዲህ ስብሰባው የፖለቲካ ስብሰባ ነው የነበረው። ሚዲያዎች ብዙ ጊዜ አይጋበዙም ለዚህ ስብሰባ። የፓርቲ ስብሰባ ነው የነበረ፣ ጉባኤም አልነበረም። በቅርብ የተከታተሉ ሰዎች እንደነገሩን እንዲሁም ከስብሰባ ውስጥ አንድ የክልሉ ባለስልጣን ከስብሰባው እንዲወጡ መደረጋቸውም ተገልጿል። ምክንያቱ በግልጽ አልተነገረም።
በስብሰባውም ብዙ ነገሮች ተነስተዋል። በተለይ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘ ሌሎች ክልሎች ወዲያው መግለጫ ሰጥተዋል። የአማራ ክልል ዘግይቶ በሰጠው መግለጫ ምንድነው የሚለው? ይህ ችግር በሰላም እንዲፈታ የክልሉ መንግስት ከፍተኛ ጥረት ሲያደርግ እንደነበረ ብዙ መንገዶችን እንደሄደ የሚገልጽ መግለጫ ወጥቶ ነበር። በዚህ ግን መግለጫ ለምን አልወጣም፣ ለምን ዝም አለ የሚል ከህብረተሰቡ ትንሽ ቁጣ አይነት ነገር ነበር በውስጡ። ስለዚህ ከዚህ ጋር በተገናኘ በስብሰባ ወቅት ብዙ ጥያቄዎች እንደተነሱ፣ ለምንድነው የክልሉ መንግስት በወቅቱ መግለጫ አልሰጠም የሚሉ ጥያቄዎች ከተሳታፊዎች እንደቀረቡ ያው ሰምተናል። ያን ተከትሎ ነው እንግዲህ ይህ ጽሁፍ በማህበራዊ ሚዲያ የተስተናገደው። እንግዲህ በአሁኑ ጊዜ የአማራ ክልል የሀገር ውስጥ ተፈናቃዮች በብዛት የሚገኙበት መሆኑን ዘገባዎች ያሳያሉ። አንተም ደጋግመህ የተለያዩ ዘገባዎችን ሰርተህ ታውቃለህ። በጦርነት እንዲሁም ከኦሮሚያ ክልል የተለያዩ አካባቢዎች የተፈናቀሉ በሺዎች ይገመታሉ። ወለጋ ላይ ያላባራው ማንነት ተኮር ጥቃት፣ ከክልሉ ወደ መሀል ሀገር ለመጓዝ የተቸገሩ ወገኖች አቤቱታ እና ተያያዥ ጉዳዮች መደራረብ ምናልባት የክልሉ መንግስት ውጥረት ውስጥ ከቶት ይሆን? በጣም ጥሩ። እንግዲህ እንደሚታወቀው በርካታ የተፈናቃዮች በአማራ ክልል ይገኛሉ። ከተለያዩ አካባቢዎች ከኦሮሚያም ከቤኒሻንጉልም የተፈናቀሉ የክልሉ መንግስት የቻለውን ጥረት ያደርጋል፣ ያው በዘገባችን እንዳየነው። ሆኖም ግን በተለይ በአማራ ክልል ዋግምራ ብሔረሰብ አስተዳደር 2 ወረዳዎች አሁንም በህወሓት ቁጥጥር ስር ናቸው። በጣም በርካታ ችግር እንዳለ ይነገራል። እርዳታ አይደርሳቸውም፣ ምክንያቱም የጸጥታ ችግር አለ። ይሄ በጣም ለክልሉ መንግስት ራስ ምታት ሳይሆን እንደማይቀር ይታወቃል። ምክንያቱም ሰዎች ወዛ አካባቢ በጣም እየተቸገሩ ነው፣ እየተራቡ ነው። ከሚደርሱ መረጃዎች በተለይ በሕክምና እጦት የሚሞቱ ሰዎች እንዳሉ ባለፈው ወረዳዎችን የሚያስተዳድሩ ኃላፊዎች ነግረውናል። ስለዚህ ይህም አንድ ለክልሉ ከፍተኛ ውጥረት የፈጠረ ሁኔታ ነው ብሎ መውሰድ ይቻላል። እንግዲህ አሁን አንተም እንደጠቀስከው ቀደም ብለህ ስብሰባዎቹ ላይ የታዩ ጠንከር ያሉ የሀሳብ ልውውጦች እንዲሁም በክልሉ የኮሚኒኬሽን የማህበራዊ ገጾች ላይ የወጡ ጽሁፎች መግለጫ አይደለም ከተባለ እነዚህ ነገሮች የሚያሳዩት የሚያመላክቱት ነገር አለ። ምናልባት በገዢው ብልጽግና ፓርቲ አባል ድርጅቶች መካከል ልዩነት ሳይከሰት አይቀርም በሚል ማብራሪያ ይሰጡበታል። ይህን የሚያመላክት ነገር አስተውለሃል? ልክ ነሽ። እንግዲህ የክልሉ መንግስት ያወጣው መግለጫ እንደገና ደግሞ የኦሮሚያ ክልል መንግስትም የሚያወጣቸው መግለጫዎች አሉና ህዝቡም እንደሚለው ሁለቱ የብልጽግና ቅርንጫፎች ችግር ውስጥ ናቸው ይላል ሰው። በእርግጥ መግለጫዎች ወይም ደግሞ እነዚህ አይዲያ ወይም ሀሳብ የተባሉ ጽሁፎች እገሌ አይሉም። ግን በጽሁፎቹ ተነስቶ ማንም ሰው ሊገምት እንደሚችል በሁለቱ ክልል አስተዳደር ወይም ደግሞ በሁለቱ ፓርቲዎች መካከል ችግሮች እንዳሉ ያመላክታል። ምንድነው ማሳያዎቹ? አሁን ለምሳሌ ባለፈው ከአማራ ክልል ወደ አዲስ አበባ እንዳይገቡ በርካታ ተሽከርካሪዎች ለ4 ቀን ለ5 ቀን በደጀን አካባቢ ቆመው ነበረ። ይህን ያደረገው የኦሮሚያ ክልል መንግስት የጸጥታ ኃላፊዎች ከጎሃ ጽዮን መኪናዎችን ሲመልሱ ነበር። ስለዚህ በሁለቱ መካከል ችግር እንዳለ ብዙ ሰዎች ይገምታሉ። መንግስት መዋቅር ይደረጋል ያለውን መጠነ ሰፊ ጭፍጨፋና ሌሎች የሰብአዊ መብቶች ጥሰቶች በተመለከተ ለአፍሪካ የሰዎችና የህዝቦች መብቶች ኮሚሽን አቤቱታ ማቅረቡን የአማራ ማህበር በአሜሪካ አስታወቀ። ማህበሩ አቤቱታውን ያቀረበው ከፕሪቶሪያ ዩኒቨርሲቲ የሰብአዊ መብቶች ማዕከል ጋር በመተባበር መሆኑ ተገልጿል። የአማራ ኃይሎች ናቸው የሚፈጽሟቸው በማለት ማስተባበላቸው አይዘነጋም። የአማራ ማህበር በአሜሪካ ከፕሪቶሪያ